ነች እንዴ? እሷ አይደለችም። በእናትህ አስደነገጥከኝ። እሺ ልብ አለ እቺ ልጅ አይታታል ልጅ ወደ ታች ሄዳለች። አይቻታለች። አዎ ሄዶ ወደ ታች አዲስ አበባ መሄድ ነው። ምክንያቱም እዚህ የባሰ እየተሰቃየሁ ነው ያለሁት። የሰው ፊት እየገረፈኝ ነው ያለሁት። እቺ ልጅ አይታታል ማለት ራሱ በጣም ነው ያደከመኝና ወደ ታች ነው። እሺ ሰላም ነው። እቺ ልጅ ምናልባት እዚህ ጧፍ ልትገዛ ከመጣች አላየሻት? ኒንጃ ዛሬ ካገኘኋት መድኃኒዓለም ጸሎቴ ሰምቷል ማለት ነው። ካላገኘኋት ግን ምንም ማድረግ አልችልም። ማርኬ ወይ ተረጋጋ። ምንድነው? ሰውዬው ነገረኝ አለች። እዛ አይቻታለሁ እያለ ነው። የት? እዛ ላይ አይቷታል መሰለኝ። ከላይ ነው አሁን? አዎ። እሺ ቶሎ ቀስ በል። እርግጠኛ ነኝ ራሷ ነው። ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ በጧቱ መጥቼላችኋለሁ። ያው ትላንትና አመሻሽተንም ስለገባን የሆነ ነገር ፍንጭ ካገኘው በኋላ ለእናንተ አሳውቃችኋለሁ። ደብረ ብርሃን መግባቴ ግን ትላንትና ነበረ ደብረ ብርሃን የገባ ነው እና በውስጥ ደግሞ በጣም ከመላችሁ በላይ ብዙ ቴክስቶች ልካችሁልኛል። በጣም ብዙ ሰዎችን እሷን ለማግኘት እንተባበራለን እኔ ከጎን ነኝ ብላችሁኝ በጣም ብዙ ሰዎች ቴክስት አድርጋችሁልኛል። እኔ ምንም ቃል የለኝም። ለደብረ ብርሃን ልጆች በጣም አመሰግናለሁ። አሁን ኢቭን እንኳን አሁን ከዳኒ ጋር አንድ ቤተክርስቲያን ገብተዋል። ፎቶዋን እያሳዩ እኔ ደከመኝ። አሁን ይሄ አራተኛ ቤተክርስቲያናችን ነው እና ለመጨረሻ ቤተክርስቲያን ነው ምንገባው አሁን ራሱ ማለት ነው። እና ወደናንተ የሆነ ነገር ፍንጭ አግኝቼ ይዤ በመጣሁኝ ባገኛት አግኝተናታል ያለችበት ታውቋል ብዬ ይዣችሁ ብሄድ ደስ ይለኝ ነበር። ነገር ግን ዛሬ ልነግራችሁ የምፈልገው አንደኛ ነገር ዛሬም ብቻ ነው የምንቆየው። ከዚህ በላይ እዚህ ከቆየን እኛም ጠፍተናል ማለት ነውና ነገር ግን ለደብረ ብርሃን ልጆች በጣም በውስጥ ብዙ ቴክስት ያረጋችሁልኝ አቃለው አብረን እንፈልጋታለን ያላችሁኝ፣ ነገር ግን አንዳችሁም አይተናታል አላላችሁኝም። ግን ከጎኔ ሆኖ እሺ በቃ ሴት ናት ከጎኔ ሆና ለኔ የኔን ፍቅረኛ እየፈለገች ያለች ልጅ አለችና በጣም አመሰግናለሁ። ያው ማንነትሽን እዚህ ላይ መግለጽ ባልችልም ያው እንዳይገለጽ ስላለችኝ ነው እንጂ አጠገቤ መምጥቼ ባመሰግናት ደስ ይለኝ ነበር። ነገር ግን በጣም ነው በቃ እኔ እንደዚህ ይቻላል እንዴ ብያለሁና በጣም ክበሩልኝ። እግዚአብሔር የልበናችሁን መሻት ይሙላላችሁ። ለደብረ ብርሃን ልጆች አንዴ አጨብጭበናልና ቤተሰቦች የመጨረሻ እድል ነው ከተገኘች ያው በዚሁ ምንም ያለምንም እንትን ለእናንተ ለማሳየት ማለት ለማውራት በቤተክርስቲያን ማርያም ቤተክርስቲያን በር ላይ ነው የቆምኩትና የመጨረሻ ቤተክርስቲያናችን ነውና ዳኒ ገብተህ ቼክ አድርገህ ካለች ምናምን ቀደም ጠቁመኝ ምናምን ከማግኘት እሷን ከማየት በፊት ምናምን ብዬው ነበረ። በጧት የመጣ ነው። አንደኛ ያው ብዙ ጊዜ ጧት ነው ቤተክርስቲያን የሚካሄደው ብለን ነውና አሁን በጣም ጧት ነው። ቅዳሴም እየተቀደሰ ነው ይሰማችኋል ብዬ አስባለሁና ቤተሰቦች ፈጣሪ ልቤን መሻት የልቤን ፍላጎት አይቶ ባገኘዋትና ባወራኋት በጣም ረጅም ጊዜ ሆኗል። በጣም ሳናስበው በጣም አጠገብ ላጠገብ ሆነን ተራርቀናልና ሀገር ውስጥ ሆነን እንኳን መገናኘት አልቻልንም። ያንን ነገር ደግሞ ዛሬ እንፈቷለን ብዬ አስባለሁ። ያው ስቶሪ ያረጋችው ነገር ነበረ ከሳምንት ይሆናል። ሳምንት አካባቢ ስቶሪ ያረጋችው ቤተክርስቲያን ነበረና እሱ ቤተክርስቲያን አሁን ነው የመጣልኝ እና እሱም ቤተክርስቲያን ሳሳያት ለልጅቷ ከከተማ ወጣ ብሎ እንደሚገኝ ምናምን ነግራኛለች። እዛው አካባቢ ደግሞ እንደምትኖር አምሹር በጣም እርግጠኛ ነኝ። ማለት ቤተክርስቲያኑ አካባቢ ቤተክርስቲያኑ ብናገኘው እዛው አካባቢ እንዳለች ያስታውቃልና ሂስቶሪዋን በመያዝ ያለችበት ቤተክርስቲያን ስሙም ታውቋል። ቅድስት ማርያም ነው ካቴድራል ነው ምናምን ብላኛለችና እኔ ብዙም አላውቀውም። እስቲ እዛ ደግሞ ካገኘናት እዛ ደግሞ ያያት ሰው አሁን በጣም እየተቸኳኮለን ያለነውና
እንዳይረፍድብን ከረፈደ ደግሞ ያው ወደ ቤቷ ምናምን ከሄደች የምናገኝበት የለም ነውና አሁንም ካያችኋት ካሁንም ነው የምነግራችሁ ካያችኋት ቴክስት አድርጉልኝ ዛሬው ነው ሳልወጣ በፊት ነገ በጠዋት ነው መውጣለው ያልኩትና እስከ ማታ ድረስ ተጠብቃችኋለሁ አይተናታል የምትሉ ሰዎች ካላችሁ ቴክስታችሁን መልሳለሁ ብቻ ለኔ ነገር ይናል ስትለፉ ሳይ ለኔ መሳካት ይናል ነገር ሳይ በቃ እኔ መነሳሳት አየው የሆነ ነገር እስቲ ተስፋ ማድረግ ጀመርኩኝና የኔም የእናቴም ጸሎት አብሮኛልና እስቲ ያው ዳኒው ወጥቷል እስቲ ቼክ እናርገውና ይመስለኛል ምን ፊቱም ሳይው ደስ አይልም ደስ የሚል ነገር አይደለምና አሁን ራሱ ከከተማው ራቅ ብሎ ያለ ቤተክርስቲያን ያለ ነውና ደብረ ብርሃን ውስጥ አይደለምና ብቻ ይከብዳል ምን ነው ዳኒ ምን አለ ባክ ምንም ለውጥ የለውም ልካምጭ እሷ እየፈለገች ነው በቃ ገባኝ ምናምን ነገር ብዙ ሰው የለምሽ የለም ሰው ወደ ጸበል ወደ ታች ወርድ ነበረ ወደ ጸበሉ አልወረድክም እሺ እሷን ወረጃ አትላትም ነበር ግራ ገባኝ ማርያም አሁን ከረፈደው እኮ እናገኛት እሺ እኔን ምግባ ወይ ካልክ እንግባ እሺ ግራ ገባኝ ምን ይሻላል ያለን አማራጭ ቤተክርስቲያኑን አታሳያቸው ነበር ለአንዳንድ ሰዎች አሳያቸው እኮ ቁጭ ያሉትን ቄስ ራሱ አልቀረኝም የሚገርም ጋሼ ያታታለችን ምናምን ነገር አልኳቸው አንታችን ምናምን ያው ሰው ስለሚበዛ ልብም አንላት ምናምን ነገር ሲሉ ግራ ነው የሚያጋባ ማን ራሱ እንደምንጠይቅ ግራ ነው የሚያጋባ አንዳንድ ቦታ ሰው ሁሉ የለውም እየገባን ምናምን ጧፍ ምናምን የሚሸጥበት ቤት ማለት ነው እየጋሳያቸው ፎቶ እያሳየናቸው እሺ እሷን ፎቶ ባልዘጋጅ ምናልባት ጧፍ ስትገዛ ካዩት የሆነ ነገር ካዩት እስኪ ቆይ በዚህ ያገኘዋት ቀን ግን እኔን ያርገኝ ልታገኘኝ ፈቃደኛ ያልሆነችበት እንደዚህ ሁሉ መንገድ መጥቼ እኔን መንከራተተው ለሷ ብዬ ሁሉ ዋጋ የምከፍለው ምንም መስሎ ካልታያት እስቲ ጠይቃ አዲስ እና ሰላም እቺ ዘይት ይሻላል እንዴ አላይሻተ እሺ አሁን ያለን አማራጭ ምንድነው? እያንዳንዱ እየገባን እንጠይቃቸው። ምናልባት ስልክ ቤቶች እንዴት ነሽ? ሰላም ነው? እቺ ልጅ ተሸጣ ምናልባት እዚህ ጧፍ ልትገዛ ከመጣች አላየሻትም? በቃ እንግባ ውስጥ ላይ። ሰላም እናት እንዴት ነሽ? እቺ ልጅ ጧፍ ልትገዛ መጣ አይተሻት ከሆነ አላየሻትም? አልመጣችም? እርግጠኛ አይደለሽም? አዎ ሰላም ነው እና አንድ ጠይቀሽ እቺ ልጅ እዚህ መጣ እቃ ልትገዛሽ ምናልባት ምናምን ከመጣች ጧፍ ምናምን ልትገዛ ከመጣች ካየሻት አይተሻት ግን በቃ ቤተክርስቲያን ጋር ደረሰን። እንግባ ውስጥ ላይ እንግባ።
ተሳለም እንግዲህ ችግር የለውም ደግሞ ስንቀርጻቸው ምናምን እንደው እና ሲሆነ ቦታ ቁጭ እንበል ምን አልባት ከመጣች የት እዚህ እንገባ ሰዎች እንዲያች እሱ አይደለችም በእናትህ አስደነገጥከኝ እሺ ልብ ያለን አማራጭ ልጅቷን ደውልላትና እዛ እንሂድ ፎቶውን ያሳየንበት ቦታ ካልሄድን አናገኛት እንደገና እዛኛው ጋር እንመለስ እዛኛው ቤተክርስቲያን እንሄድና እዛ ካጣናት ምንም በቃ ምንም ተስፋ ማላረግም ምንም ነገር አልጠብቅ ካፌውን ጋር መጠበቅ ያዘችበት ሩም ጋር ነው ና ዳኒስቴ ከፈተው እነዛ ልጆችን ጠይቃቸው ተበተኑ ምን አልባት ካያት ሰውን ጠይቀ እንዲያባ ሰው አይተኮን አይቻታለሁ ካልከኝ ኮሚሽን እሰጣለሁ ካገኛት ሴት ነች ጧት ወይ ዛሬ ጧት ሜቢ እዚህ ሰፈር ነች ምናምን ብለው ነበር አረያት አንተስ እንከፍላለን ታመን እንመልሳለን ከወቀዛን ፈረንሳይ አይ እዚህ ማግኘት አልቻልንም ምንም አማራጭ የለንም ቀጥታ እሺ ደውልላት እንካ አውራት እንዴ እዛኛው አልደውልሽ በዛው መንገድ የለም ሞክር እንግዲህ እንዴት እንደምናስኬደው አላውቅም ቀኑም ዝም ብሎ እየሮጠ ነው ታት ኮደም ልሄድ ነው ምንም አማራጭ የለንም ከመሄድ በስተ ልጅቷ ታች ጸበል ጋር ታች ወርዳለች መሰለኝ ሲደውልላትም ኔትወርክ አይሰራ እና ይዛትና ብየዋለሁ ያለን አማራጭ እዛ መሄድ ነው እዛም ደግሞ ካጣናት ምንም አማራጭ የለኝም ወደ ሀገሬ ወደ አዲስ አበባ መሄድ ነው ምክንያቱም እዚህ የባሰ እየተሰቃየው ነው ያለሁት የሰው ፊት እየገረፈኝ ነው ያለሁት እቺ ልጅ አይታታል ማለት ራሱ በጣም ነው ያደከመኝና ሰው ራሱ የሆነ ነገር ይጠረጥራቸዋል ምንድነው ምን ተፈጥሮ ነው ምናምን በጣም ብዙ ወሬዎች ማርዘም ነው የሚሆነውና እሷን ባለማግኘቴ በጣም ደብሮኛል በቃ የሆነ ከአዲስ አበባ ተነስቼ ወደዚህ ስመጣ ማገኛት መስሎኝ ነበር ነገር ግን ምንም ላገኛት አልቻልኩም እና ተስፋ አልቆርጥም አሁንም እዛኛው ቦታ ሄጄ ደግሞ አገኛታለሁ ብዬ አስባለሁ እስቲ እግዚአብሔር ይረዳኛል እናሳካዋለን ያው ካልሆነም ደግሞ በቃ ምንም አማራጭ የለኝም እህትየዋ ለማውራት እገደዳለሁ ምንም አማራጭ ስለሌለኝ ማለት ነው እና ያለኝ ተስፋ ብቸኛው ነገር እህትየዋን ማውራት ነው ምክንያቱም እሷ ያለችው ዘመድ ጋር እንዳለች ሁላ ሰምቻለሁ ነገር ግን እኔ እህትየዋ ጋር አልደውልም ብዬ ነበር ነገር ግን አሁን ግዴታ መደወል እንዳለብኝ ተሰምቶኛል ያቅሜን ሞክሬያለሁ ካልሆነ አልሆነም ነው ያው ተስፋ ያልቆረጥኩት እስካሁን የሆነ ነገር በቃ አለ አይደል ስትሄዱ ስታደርጉ ትጓጓላችሁና
ብታነሳለን ስልክ ብታነሳለን ደስ ይለኝ ነበርና አለማንሳቷ ነውና እንዴት ደብሮኛል። ቪዲዮ ራሱ እንዴት አድርጌ ወደ እናንተ እንደማደርሰው አላውቅም። ሳላገኛት የሆነ ተስፋ ነገር ሳላይ ለእናንተ ማድረስ አልፈልግምና እስቲ አንዱን ቤተክርስቲያን ጋር ደግሞ እንሄድና ታከለ ግባ ሰላም ነው አባ አለ። እቺ ልጅ አይታታል እንዴ? ሰፈር ወደ ታች ሄዳለች። አይቻታለሁ። አይታታለች ልጅ? አዎ ሄዶ ወደ ታች አለች። ና አንተ እሱ ትሄዳለህ? ወደ ታች ነው። እሺ እንዳትወጣ ቀስበል ቆይ ጸበል ቦታ ነው። ቆይ ካረጋገጥን ይበቃል። ወይኔ የፈጣሪ ያለ እንውረድ። ወይኔ እኔ መንገዱን አላውቀውም። አካገባን። ቆይ ቀስ በል እሺ። የመንገድ አንተ ታውቀዋለህ? አንተ እኔ አላውቀውም። ገና ዛሬ መምጣቴ እንዴ? ሰውም የለም እንዴ? እሺ ቤተክርስቲያኑ ያው እዛ ነው። ይሄ ጸበሉ ከሆነ ቤተሰቦች እዚህ ነው የምንጠብቀው ማለት የተናገርኩት። ወይኔ ጠፋብኝ ያወራሁት እኮ። ተረጋጋ። ቆይ አሁን እዚህ ቦታ ነው ታገኛለህ አይደል? ቪዲዮ ላይ የታየው ቤተክርስቲያን እዚህ ነውና ጸበል ቦታ እዚህ ጋር አለ እና ሰውዬው የነገረን ጸበል ቦታ ወደ ታች ወረዱ አይቻታለሁ ነው ያለን። እዛም ጸበልተኞች ናቸው ፊት ለፊት እዛ ላይ። እሺ እኛ ውጪ እንጠብቃት። እዚህ ነው የምንጠብቃት። ከዛማ ሌላ ነገር እንፈጥራለን። ግርግር እንትን ይሉናል። ወከባ እየፈጠሩ ነው። ፈጣሪ ያለ መስለ ፈጣሪ ያለ ቦታ እንያዝ። እሺ ምን አባቴ ላድርግ? እሺ ወዴት እንሄድ? እሺ ቦታ እንያዝ በቃ። እሺ እዚሁ እናራታለን። ምግብም እናመጣለን። እዚሁ እንሆናለን። እኔ ምግብ አመጣለሁ፣ አንተ ትጠብቃለህ። አይደለም አንድ ብቻ አይደለም መውጫው ይሄ ብቻ ከሆነ ሰየው። ሰዎች እኮ ያው በዛ በኩልም እየወጡ ነው። ያው የሚሄዱት ሰዎች ወዴት ነው የሚሄዱት? በዚህ እኮ አይደለም እየመጡ ያሉት እኮ። ያ ወደ ተራራ ሌላ ቦታ መሄጃ እኮ ነው። ቁጭ በል ተረጋጋ። ለምን ተረጋጋ? አሁን ማለት ነው አረቂጤ ነው ገኝ ተዋካ። ቁጭ በል ወጋ አየው ምን እንደሚያክል ጌት ነው ወጋ። እሺ አሁን እንደዚህ እናድርግ። ዝናብ የሚመጣ ስለሆነ እኔ ወይ ሂጅ መኪና ውስጥ እቃ አመጣለሁ፣ ምግብ አመጣለሁ። እሺ ታመጣለህ፣ ችግር የለውም። ይኸውልህ በዚህ በኩል ብቻ አይደለም መውጫ የሚመስለኝ፣ ሰዎች ያው በዛ በኩልም እየሄዱ ነው። ተሳስተህ ላይ ወንዝ ነው። ከወንዙ ወደ ላይ እንዴት ነው የምንሻገረው እኛ? ጸበል እኮ ያለው እዚህ ነው። ወንዝ አለ መሀል ላይ። ወንዝ አቋርጠን ነው እነሱ እየሄዱ ያሉት። ስለዚህ አንድ አቅጣጫ አለው። ይሄ ብቻ ነው። ይሄ እግረ መንገድ የተረማመዱበት ነው። ተስፋ ካለን እዚህ እንጠብቃለን እኮ። ተስፋ ይኖረናል እዚሁ። እኔ እዚህ አልጠብቅም ዳኒ። መውጫው ቤተክርስቲያኑ መውጫው ጋር ነው። ግዴታ ቤተክርስቲያን ተሳልማ ትሄዳለች ብዬ ነው የማስበው። እዚህ ጋር ደግሞ እንመላለጣለን። ካመለጠችኝ ደግሞ ይሁሉ የደከምንበት የለፋንበት ልጅቷንም ጥራትና ጸበሉ ታች ጋር ከሆነ ታች ጋር ታሳያለች። እሺ ወይ አንተ ትደበቃለህ፣ እኔን ወይ አንተ እንትን። እሺ እና ጥራት በቃ ልጅቷን ጥራትና ጸበል ቦታ ታች ከሆነ ይዛን ትውረድ። እሺ የፈጣሪ ያለ ቅዝቃዜው፣ የፈጣሪ ያለ ብርዱ። እንግዲህ ቤተክርስቲያን ድምጽ ይሰማችኋል ብዬ አስባለሁ። ያለችውን ቤተክርስቲያን ታች ነውና በጣም ነው የሚያስፈራው። እዚህ ጫካ ውስጥ እንዴት ጸበል ራሱ ሰው ይጠመቀ እንዳለ በጣም ነው የሚያስፈራው። ነገር ግን በቃ ምንም ለማድረግ ቁርጣ ከተነሳች ይሄም ለሰው ልጅ ቀላል ነውና ኒንጃ ዛሬ ካገኘዋት መድኃኒዓለም ጸሎት ይሰምቷል ማለት ነው። ካላገኘዋት ግን ምንም ማድረግ አልችልም። የምችለውን ያቅሜን ያህል ተወጥቻለሁ። እስከታች ድረስ ልጅቷ ትምጣና እስከታች ድረስ ወርዳለሁ። ጸበሉ ቦታ ያለው ከሌለች ግን
ምንም አማራጭ የለኝም። እናንተም ምንም ነገር ምላችሁ የለም። ቀጣይ አዲስ አበባ ነው የምታገኙኝ። ከዚህ ቪዲዮ በኋላ ምንም አይነት ቪዲዮ አልሰራም። እሷን መፈልግበት ምንም አይነት ነገር አላደርግም። የመጨረሻ አንድ እድል አለኝ፣ እሱን እሞክራለሁ። ከዛ ለፍቅር አልከፈልክም የሚባለው ዋጋ ከፍዬ ጨርሻለሁ። ምንም ሰው አልመለስም ካለ ይተዋል እንጂ ምንም ነገር አይደረግምና ወደ ራሴ መመለስ። ኦኬ ሰውዮች እየመጡ ነውና ምን እንደሆነ ባላቅም እስቲ ልጅቷ ትምጣና ወደ ታች ወርደን ደግሞ ካለ ቪዲዮውን ጨምረን እናሳያቸዋለን። ከሌለች ግን ምንም አማራጭ የለንም። ወደ ታች እንውረድ። ማርክ ወይ ተረጋጋ። ምንድነው? ሰውዬው ነገረኝ አለች። እዛ አይቻታለሁ እያለ ነው። የት? እዛ ላይ አይቷታል መሰለኝ። ከላይ ነው አሁን? አዎ። እሺ ቶሎ በል፣ ቀስ በል። እርግጠኛ ነኝ ራሷ ናት።